ዘገባዎች ወደ እናንተ አደርሳለሁ። አብራችሁን ቆዩ። የኢትዮጵያ የባህር በር ባለቤትነት ጥያቄ ለቀጠናው ሰላምና ደህንነት መረጋገጥ ስትራቴጂካዊ ነው ሲሉ በሀገር መከላከያ ሰራዊት የትምህርት ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን ተናገሩ። ቀይ ባህርና የባህር በር ለኢትዮጵያ ተፈጥሯዊ መብት በሚል መሪ መልእክትም ብሔራዊ የኢትዮጵያ ሰራዊት ማህበር ሲምፖዚየም በአዲስ አበባ ተካሂዷል። ቤተልሔም ሰለሞን ተጨማሪ ዘገባ አዘጋጅታለች። በ2010 ዓ.ም የተመሰረተው ብሔራዊ የኢትዮጵያ ሰራዊት ማህበር በመላው ሀገሪቱ 305 ቅርንጫፎቹን አቋቁሞ እየተንቀሳቀሰ ይገኛል። ማህበሩ የኢትዮጵያ የባህር በር የባለቤትነት ጥያቄ ላይ የጋራ መግባባት ላይ መድረስ የሚያስችል ሀገራዊ ሁነትን በአዲስ አበባ አካሂዷል። ብሔራዊ የኢትዮጵያ ሰራዊት ማህበር ፕሬዚዳንት 50 አለቃ ብርሃኑ አማረ ማህበሩ በልማት በሰላምና በጸጥታ በሌሎችም ሀገራዊ ጉዳዮች ከህዝብና መንግስት ጎን ሆኖ እየሰራ እንደሚገኝ ገልጸው የኢትዮጵያ ብሔራዊ ጥቅምን ለማስጠበቅ በጋራ እንቆማለንም ብለዋል። ይሄ ተቋም ዛሬ ያዘጋጀው ስብሰባ የቀይ ባህር ተፈጥሮ ጉዳይ ኢትዮጵያና ቀይ ባህር ተነጣጥለው ተለያይተው በፍጹም አያውቁም። የጊዜ ጉዳይ፣ የታሪክ ጥፋት ነገሮችን አበላሸና እንደምንሰማው እንደምናውቀው በታሪክም ያለ አግባብ የሚሄደው ነገር ሄደ። አሁን ደግሞ በአግባብ እንዲመጣ መንግስት ጥረት እያደረገ እየለፋ እየደከመ በመሆኑ ማህበራችን አጽንኦት ሰጥቶ በዚህ ጉዳይ ላይ ጉዳዩ የኔ ነው፣ የኢትዮጵያ ጉዳይ ነው፣ የኢትዮጵያ መሪ ነው፣ የኢትዮጵያን አካል ነው ያመጣውና ከዚህ አካል ጋር አብሬ ነው የምቆመው የሚል በየ305ቱም ቅርንጫፎች ይሄ ኢቨንት እዛ ይደገማል። ብሔራዊ ኢትዮጵያ ሰራዊት ማህበር በመከላከያ ሚኒስቴር የትምህርትና ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን በበኩላቸው ኢትዮጵያና ቀይ ባህር የአንድ ሳንቲም ሁለት ገጽታ መሆኑ የታሪክ ሀቅና ተፈጥሯዊ ህጋዊ መብት መሆኑን አንስተዋል። የኢትዮጵያ የባህር በር ባለቤትነት ጥያቄም አስፈላጊ የሆነበትን ምዕራፍ አስረድተዋል። ኢትዮጵያና ቀይ ባህር የታሪክና የተፈጥሮ ትስስር ማህደር የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። የቀይ ባህር ወደቦች ለኢትዮጵያ የውጭ ወረራን የመከላከል ጋሻና የስልጣኔ መሸጋገሪያና የኢኮኖሚ ድልድል ሆነው ቆይተዋል። ስለሆነም የቀይ ባህር ከጂኦፖለቲካዊ ሚዛንና ስትራቴጂካዊና ቀጠናዊ ፋይዳ በዓለም አቀፍ የንግድ መስመር እንቅስቃሴ ውስጥ ቁልፍ ስፍራ በመሆኑ ኢትዮጵያ በዚህ ስትራቴጂካዊ ቀጠና ውስጥ ያላት ተሳትፎ የሚኖራት ተደራሽነት ለቀጠናው ሰላምና መረጋጋት ወሳኝ ሚና ስለሚኖራት የቀይ ባህር ጉዳይ የኢትዮጵያ ብሔራዊ ጥቅም ከማስጠበቅ ባለፈ በከባቢው የሚታዩ የጸጥታ ስጋቶችን በጋራ ለመከላከል የሚያስችል ስትራቴጂካዊ አቅምና ጠቀሜታ የሚፈጥር መሆኑን በአጽንኦት ሊታይ ይገባል። የኢትዮጵያ የባህር በር ባለቤትነት ጥያቄ ታሪካዊና ተፈጥሯዊ መብቷ መሆኑን ያነሱት ተሳታፊዎችም የሀገር ተጠቃሚነትን ለማረጋገጥ እንደ አንድ በጋራ መቆም ያስፈልጋል ነው ያሉት። አሰብና ቀይ ባህርን መልሶ ወደ እናት አባቱ ሀገር ለመመለስ እዚህ ያለው ሰራዊት ብቻ አይደለም፣ የኢትዮጵያ ሕዝብ ቀፎ እንደተነካ እንደተነሳ አውቃለሁ። ይህን ደግሞ ለማድረግ ሁላችንም ታጥቀን እንነሳላለሁ። ኤርትራ ስትገነጠል እኮ እንደ ጀበና ነበረችው ኢትዮጵያ። አንገት ከተቆረጠ ጀበና አይባልም። ኢትዮጵያን አሁን ስናያት ደግሞ ይቅርታ አድርጉልኝ እንደ ጀበና ናት፣ የተቆረጠ ጀበና። እኛ እንዲህ ስንሳሰብ አንድ ኢትዮጵያ ነን። በቃ ከኛ ይማር፣ የዓለም ሕዝብ ከኛ ይባል። የብሔር ጉዳይ፣ የዘር ጉዳይ፣ የቋንቋ ጉዳይ አይደለም፣ የሀገር ጉዳይ ነው። በእውነቱ ላይ የኢትዮጵያ የባህር በር ባለቤትነት መብት ላይ ያተኮረ ለውይይት መነሻ ጽሑፍ ቀርቦ ሰፊ ውይይት የተደረገበት ሲሆን አባት አርበኞች፣ የቀድሞ የሰራዊት አባላት፣ የመከላከያ ሰራዊት አመራሮችና ጥሪ የተደረገላቸው እንግዶችም ተገኝተዋል። የበጋ መስኖ ስንዴ ምርታማነትን ለማሳደግ አዳዲስ